ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 26 ያለውን የጌታን እራት ሐዋርያው ጳውሎስ ከምጽአት ጋር አገናኝቶት ያቀረበልንን በዚህ የትንሣኤ በዓል ሰሞን ብናነሳው መልካም ነው። እንደዚህ ይላል፣ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። ኢየሱስ ክርስቶስ አልፎ የተሰጠበት ምሽት የተደረገውን ጳውሎስ እኛም ማድረግ አለብን እንጂ ሃይማኖታዊ ሥርዓት ፈጻሚዎች መሆን እንደማይገባን አጽንዖት ሰጥቶ ያስተማረበት እውነታ ነው። ምክንያቱም የጌታን ራት በምትወስዱበት ጊዜ ዋነኛ ዓላማው ሊሆን የሚገባው ከመምጣቱ በፊት ስለ ሞቱ እንድታወሩ ነው የሚል ነው። እንደ ነገ ሊሞት የታዘዙት መምጫውም እንደ ነገ በሆነበት በዋዜማው አሁን ባለንበት ዓመትም እንዲደገም ይገባል። ከመጽአቱ በኋላ ሞቱ አይወራም። ሞትን አብዝቶ የማውሪያው ጊዜ አሁን ነው። በቆሮንቶስ ለሚገኙ ቅዱሳን ደብዳቤ ሲጽፍላቸው ያው ጌታ ኢየሱስ ያዘዘው የጌታ ራት በመታሰቢያነቱ መቀጠል እንዳለበት አስረግጦ ይነግራቸዋል። መቀጠል ብቻ ሳይሆን ጌታ እስኪመጣ ድረስ ሞቱን ትናገራላችሁ የሚል ማረጋገጫ ይሰጣቸዋል። አንድም የጌታ የኢየሱስ ክርስቶስ መምጣት እርግጥ እንደሆነ ምንም ነገር የማይቀይረው የልዑል እግዚአብሔር አጀንዳ እንደሆነ ዘመኑ መቼ ይሁን አይታወቅም፣ ነገር ግን ይመጣል በማለት የሁል ጊዜ የጳውሎስ ትኩረቱና ዘውትር በተገኘው አጋጣሚ ሁሉ የጌታ ምጽአት ከአፉም ከጽሑፉም የማይጠፋበት ሰው በዚህም ስፍራ ኢየሱስ ይመጣል፣ አይቀርም፣ ልንዘናጋም አይገባም። ይሁን እንጂ እስኪመጣ ድረስ ያለ መታከትና ለአፍታ እንኳ ተስፋ ሳንቆርጥ ሞቱን መናገር አለብን፣ ሞቱን ተናገሩ በማለት ያስጠነቅቃቸዋል። ሞተ ተነሳ ብለን በየዓመቱ በዓል እያከበርን ብቻ እንድንኖር ሳይሆን ሞቱ ለሞቱት መነገር አለበት። የሞቱ ብስራት በቁጣ ልጅነት ስር ያሉትን አርነት እንዲያወጣቸው ሊነገር ግድ ይላል። ሞቱን ማሰብ ድግስ አይደለም። በሞቱ ዜና ቀንበርን ማሰበሪያ፣ የዲያብሎስን ሰማንያ ማስቀደጃ፣ የዘላለም ዕረፍት ማሰጫ፣ ከአብ ጋር ዕርቅ ማስፈጸሚያ እንጂ የመብልና የመጠጥም ጉዳይ አይደለም። በተለይም የጌታ መምጣት በደጃችን ጋር ለደረሰብን ለኛ የጌታ ሞቱን የማይናገር ትንሣኤን የሚዘክር ሊኖር አይገባም። የእኛ ድርሻ ባገኘነው አጋጣሚ ሁሉ ኢየሱስ ክርስቶስ ለሰው ዘር ሁሉ ሞተ እያልን ማወጅ ነው። ተናገሩ ተብለናል፣ ዝም አንልም፣ እንናገራለን። አብን ማክበሪያ፣ ሰውን ማዳኛ፣ ሰይጣንን ማስደንገጫና ራሱን መቀጥቀጫ ነውና በተለይ የጌታ መምጫው በጣት የሚቆጠር ጊዜ ቀርቶታል ካልን ሌላ ምን የምናወራው አለ ወገኖች? በዚህ ዘመን አብዝተን የምናወራበት ነው። ይኸው ዛሬም እየተናገርን ነው። የፋሲካ በዓላችንን ትርጉም የሚሰጠው ሞቱን ስናወራ ነው። ሞቱን ማውራት የቅዱሳን ክብር ነውና። ይህ በእንዲህ እንዳለ የሰሞኑ የዓለማችን ሁኔታም ለእኛ የተለየ ትርጉም አለው። በመረጃ አቅርቦነት እንዲያሰናድተነዋል። ብስራት ታደሰ ነኝ። ክቡራትና ክቡራን የምጽአቱ አዋጅ ነጋሪ ተመልካቾቻችንና አድማጮቻችን፣ ይህ ወቅት ከምን ጊዜውም በላይ አይናችንን በስፋት ተከፍተው ዙሪያችንን የምንቃኝበትና የምናማትርበት ጊዜ ቢኖር ይህ ጊዜ ነው። ወደ መረጃችንም ስንሻገር በተደጋጋሚ ዋነኛ የማንቂያ ደወላችን የሆነውን በመካከለኛው ምስራቅ በተለይም በእስራኤል ዙሪያ በዋነኛነት በኢየሩሳሌም ማዕከላዊ ስፍራ ያለው ጥንታዊው የሰለሞን መቅደስን ዳግም ለማነጽ
የሚደረገው ግብግብ ወደ ፍጻሜው እየተፋጠነ ይገኛል። እንዲህ እናየዋለን። እስራኤል ከተመሰረተች ከ1948 ዓመት ጀምሮ ሆኖ በማይታወቅ መሰባሰብ በዚህ ሳምንት አይሁዶች የፋሲካ በዓልን አክብረዋል። ሳምንቱን በሙሉም እያከበሩም ይገኛሉ። የቤተ መቅደሱ ግንባታ በመፋጠን ላይ ከመሆኑ አኳያ በተጨማሪም የቀያዮቹ ጊደሮች ለመስዋዕትነት የመጨረሻውን ደረጃ መያዝም እየተነገረለት ይገኛል። ካሪዝማ ኒውስ ባወጣው መረጃ መሰረት ወደ ትንቢታዊው ቀይ ጊደር ስነ ስርዓት እየተቃረብን ነውን በሚል ባይሮን ስቲንሰን ከተባለ የአይሁድ ክርስቲያን ሊቃውንት ጋር ባደረገው ልዩ ቃለ ምልልስ ስለ ቀይ ጊደሮች ስነ ስርዓትና ለቀጣይ ምን መጠበቅ እንዳለብን ወቅታዊ መረጃ ሰጥተዋል። ስቲንሰን አክሎም ለሶስተኛ ቤተ መቅደስ ስነ ስርዓቱን ለማስጀመር በዝግጅት ላይ እንዳሉና ትንቢታዊ ስነ ስርዓቱ በቅርቡ እንደሚከናወን በማሰብም 5 ቀያይ ጊደሮችን ከቴክሳስ ወደ ኢየሩሳሌም የማምጣት እድል ተገኝቷል። በኦሪት ዘኍልቍ ምዕራፍ 19 ላይ የቀዩዋ ጊደር መስዋዕት የመንጻት መባ ወይም ስነ ስርዓት ነች። ስለሆነም የሚደረገው የዚች ላም አመድ ተወስዶ ከጊዮን ምንጭ ከሕያው ውሃ ጋር በመቀላቀል መንጻትን ያመጣል፣ ከሞት ያርቃል ሲል ስቲንሰን ይገልጻል። ከቴክሳስ የመጡት ሁሉም 5ቱ በእንክብካቤ ተጠብቀው ያሉ ሲሆን ከ5ቱ 2ቱ አንዳንድ ነጭ ወይም ጥቁር ፀጉሮችን በማብቀላቸው ከጨዋታ ውጭ ሆነዋል። ሆኖም እነዚህ ጊደሮች ለአይሁድ ፋሲካ በዓል ይሰዋሉ ተብለው ቀጠሮ ተይዞላቸው የነበረ ቢሆንም ከአካባቢው የጦርነት ነፋስ ምክንያት ይሁን በሌላ የተባለ ነገር የለም። እንግዲህ በተደጋጋሚ የፕሮግራም ለውጦች እየተደረጉ እስካሁን ድረስ ቆይተዋል። የሆነ ሆኖ መታረዳቸው አይቀሬ ነው። እኛም ትኩረት ሰጥተን የምንከታተለው የጌታ የኢየሱስ ክርስቶስ ትንቢት የመፈጸሙ ዋነኛ ምክንያት ከሆነው ከታላቁ ምጽአትና ከቤተ ክርስቲያን ንጥቀት አኳያ ከፍተኛ የሆነ ዓይናችንን መግለጫ ስለመሆኑ ሳይታለም የተፈታ ስለሆነ ፈጽሞ ልንዘናጋ የማይገባን ወቅት ነውና ወገኖች አብዝተን እንንቃ፣ ሌሎችንም እናነቃቃ። ለቀጣይነት ወደ ያዝነው ወሬ ሻገር ስንል ወደ ተመልካቾቻችን የጊዜው መፍጠንን የሚያመላክት መረጃን እነሆኝ እንበላችሁ። ታዋቂው ናይጄሪያዊ ፓስተር ክሪስ ከቅርብ ጊዜያት ወዲህ የመልእክታቸውን ይዘት ከጌታ መምጣት ጋር ካያያዙት ሰነባብተዋል። በቅርብ ጊዜ የሚያስተላለፉት መልእክት ለክርስቲያኖች እጅግ ወሳኝና አስጠንቃቂም ሆኖ ስለተገኘ ለማስተላለፍ ወደናል። My brothers and sisters, get ready for the rapture. Did you hear what I told you? Prepare, because it will happen soon. Get ready. Don't miss it. Don't miss it. Don't miss the first flight. The second flight is for those who must die by the persecution from the Antichrist. They will be killed for their testimony. The problem is not being killed. The problem is the hardship, the evil that will take place in those days. And Jesus called that great tribulation like the world has never known, to be the worst times this earth ever saw. Don't be here. እኙ መጋቢ ሲያስጠነቅቁም የመጀመሪያ በረራ በፍጹም እንዳያመልጣችሁ፣ ይህ በረራ ካመለጣችሁ ያላችሁ አማራጭ ሁለተኛው በረራ መጠባበቅ ነው። እርሱም የመጨረሻ አማራጫችሁ ሲሆን ያም የሚከናወነው መስዋዕት በመሆን ብቻ ነው። ይህም ሐዋርያው ዮሐንስ ራእዩን እንደተወልን ከሆነ ከታላቁ መከራ የመጡ የሚላቸው ሁለተኛውን አማራጭ የመረጡት ናቸውና በማለት ጥብቅ ማስጠንቀቂያቸውን አስተላልፈዋል። እውነት ነው። እኛም ደጋግመን እንደተናገርነው ይሄ ሰማይና ምድር ከተፈጠሩ ጀምሮ በአይነቱ ልዩ የሆነ ፍጥነቱም ቢሆን ምንም አይነት ቆጠራ የማያውቀው ሴኮንድም ሆነ ማይክሮ ሴኮንድ ቀርፋፎች ናቸው በሚያሰኝ ንጥቀታዊ ጉዞ ወይም ስውር በረራ ይደረጋል ብለን እናምናለን። ይህም እግዚአብሔር አምላክ ከሁሉን ቻይነቱ የሚያከናውነው አደራረጉ ነው። ይሁን እንጂ አንዳንዶች ሰዎች በምድር ጉዟቸው ወደ አንድ ሀገር ሊሄዱ ፈልገው በመጨረሻው ሰዓት መረሳት የሌለበትን ዶክመንት ረስተው ወይም ጥለው ከጉዟቸው የቀሩ እንዳሉ ይታወቃል። ምንም አይደለም፣ ነገ ሄዳለሁ በማለት ፕሮግራማቸውን ይቀይራሉ፣ ሌላ ጊዜ ሄዳሉ። ይሄኛውን ሰማያዊውን በረራ እንደ ምድሩ አናስበውም፣ የመጀመሪያና የመጨረሻ ስለሆነ።
ብዙ ቀልደኞች፣ ብዙ ዘባቾች፣ አዘናጊዎች፣ አይመጣም በማለት ዋሾች፣ ሆዳቸው አምላካቸው የሆኑ ንጥቀት የሚቃል ካፋቸው እንኳ ከጠሩ ዓመታትን ያስቆጠሩ በዚያ ፈንታ ለእነርሱ ክብራቸው፣ ዝናቸው፣ የኪሳቸው የካዝናቸው መወፈር ብቻ ለሚያስጨንቃቸው ከዚህም የተነሳ የመንጋቸውን ልብ ከሰማይ ናፍቆተኝነት እጥብ ላስደረጉና የድንኳን ካስማ ላይ ላስቸከሏቸው ከፈጣኑ በረራ ሊስተጓጎሉ ይችላሉና የምሕረቱ ዘመን ወደ ቁጣው ሳይቀየር ጠንቀቅ ብለው ይሰናዱ። ከፋሲካው ሰሞን በዓላችን ጋር አያይዘን ያቀረብንላችሁ መልእክታችን ነው። ወደሚቀጥለው አሳሳቢ መረጃ ነው የምንሄደው። ክቡራት ተመልካቾቻችንና አድማጮቻችን፣ ሰሞኑን የማህበራዊ ሚዲያውን የተቆጣጠረው ወሬ አንድን የፊልም ማስታወቂያን በተመለከተ ይሆናል። ምን ይሆን እናየዋለን። ከዚህ ቀደም ሮቦቲክ ሰዎች ህዝብ በተሰበሰበበት በአንድ ስታዲየም እንዲገኙና የተሰባሰበውን ህዝብ ልብ ትርታ ለማድመጥ ተሞክሮ እንደነበረና በርካታ የሚሆኑ ሰዎች ግራ እንደተጋቡና ድንጋጤ ውስጥ መግባታቸው ይታወሳል። የፊልም ኢንዱስትሪው የሳጥናኤልን አጀንዳ ይፋ በማድረግ በዓለም ላይ ላለው የሰው ልጅ እንዲላመድ በማድረግ ረገድ ጉልህ ሚና በመጫወት ላይ ይገኛል። ለማውሳት የፈለግነው ጉዳይ ቢኖር ሰሞነኛው የጨለማው ዓለም አጀንዳን ይዞ ብቅ ያለው ብላክ ሚረር የተሰኘ ወይም ደግሞ ጥቁር መስታወት እንደማለት ነው። ይህ ፊልም በማስታወቂያው የዓለምን ቀልብ ስቧል ማለት ይቻላል። አጀንዳውም መጪውን የአውሬውና የሐሳዊው መሲህ ዘመንን ቁልጭ አድርጎ የሚያሳይ ሆኖ አግኝተነዋል። ይህ ማለት የዮሐንስ ራእይ ምዕራፍ 13 ከቁጥር 14 እስከ 18 ትንቢታዊ እውነትን በጉልህ አሳይቷል ይላሉ የሥነ ፍጻሜ ምሁራኖች። ታዲያ ይህ እውነት መሬት ላይ መውረዱና በሥራ ላይ መዋሉ የማይቀር መሆኑን አጽንኦት በመስጠት ክርስቲያኖች ሁሌም ንቁና ዝግጁ ሆነን መጠባበቅ እንዳለብን እኚሁ ምሁራን በማሳሰብ ላይ ይገኛሉ። አሁን እንግዲህ በየዘመናቱ መልኩን እየቀያየረና ቴክኖሎጂ እያሰኘ በቀላሉ የሚታለለውን የሰው ልጅን አእምሮ መማረክ አጀንዳው ለሆነው ለጨለማ አሰራር ንቁ መሆን ደግ ነው። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን ማትመረምሩ ለምንድን ነው ተብሎ በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶና የድንኳኗ ካስማም ሊነቀል መነቃነቅ መጀመሩን በማውሳት አዘጋጅ አነቃቂ መለከትን ነፊ ነው። ከአፍታ ቆይታ በኋላ እንገናኛለን። ጌታችን ኢየሱስ ክርስቶስ ዞር ብሎ በጣም የሚገርሙ ልዩ ልዩ ሚስጥሮች የባህሪያት ገጽታዎች ነበሩ። ታስታውሱ እንደሆነ ለደቀ መዛሙርት ሲናገር ግን sometimes meticulous የሆኑ አንዳንድ ነጥቦች ይናገራል። ለምሳሌ የሰው ልጅ ማን ይሉታል ባለ ጊዜ ቀጥታ ግንኙነታቸው ከጴጥሮስ ጋር ነበር። አንተ ሕያው የእግዚአብሔር ልጅ ነህ አለው ይላል። ስጋና ደም አልገለጠልህም ይለዋል፣ መንፈስ ገለጸልህ ይላል። ነገር ግን እንደዚሁ ደግሞ ልክ እንደዚህ ኔቸር ላይ ሆኖ አንድ ጊዜ ምን ይለዋል ጌታ ኢየሱስ ክርስቶስ? ጴጥሮስ ሆይ ይለዋል፣ ሰይጣን ይላል እንደ ስንዴ ሊያበጥራችሁ ፈለገ ሞከረ ይላል። በእንግሊዝኛ ኪንግ ጄምስ ላይ ሁሉ ጊዜ ሬዲ ነው የሚለው። እንደ ስንዴ ሊያበጥራችሁ። ማበጠር ማለት እኮ በጣም ቀላል እኮ ቃል አይደለም። ማበጠር በጣም ያማል። በጣም ብዙ ፎርስ ነው ያለበት። ሐሰተኛው ክርስቶስ ብዙ ጊዜ ዮሐንስ ላይ ምን ይላል? አውሬው ይለዋል። ሌላው ላይ የጥፋት ሰው ይለዋል። ሌላው ላይ ደግሞ በጣም የርግማን ሰው እንደሆነ ይናገራል። እና በዮሐንስ ላይ ግን ምዕራፍ 13 ላይ እንደተገለጠው በጣም ከልዩ ከዓለም ሕዝብ ሁሉ ከዓለም ሕዝብ መካከል የሚነሳ ፖለቲካል ፊገር የሆነ ዓለም ላይ ሊታወቅ በሚችል መንገድ የሚገለጽ ነው። አንቲክራይስት ባይ ዴፊኒሽን እኛ እንደምናየው አንቲክራይስት ተብሎ አይደለም። መንፈሳዊ ሰው ሆኖ አይመጣም። ተመናፍሶ አይመጣም። ሲመጣ ፖለቲካል ፊገር ሆኖ ነው የሚመጣው። ሶሉሽን ሜከር ተብሎ ይጠራል። በዘመኑ ቋንቋ ደግሞ ፒስ ሜከር ይባላል። የዓለም ውጥንቅጥ አሁን ስታዩት ዓለም በኃይል ተወጥራለች። ከዚህ በፊትም አይተነዋል። በፋይናንስ በጣም ተወጥራለች። ታውቃላችሁ፣ በካናዳ ውስጥ እንኳን እንደዚህ ምግብ የሚተረፈረፍበት ሀገር፣ ስንዴ እንኳን ምን እናድርገው ተብሎ
በኮምባይነርስ ሄክተርስ መሬት የሚታረስ ዓለምን የምታበላ ካናዳ እንኳን ተጨንቃለች። ታውቃላችሁ ምን ያህል እዚህ ሀገር ምግብ የሚተፈረፍበት ሀገር ፉድ ስካርሲቲ እንኳን መልቷል። የገንዘብ ፋይናንሻል ክራይሲስ በጣም አለ፣ ውጥረት አለ። ስትከፍቱት ሚዲያው ኒውሱ ከጥሩ ይልቅ ምንድን ነው ያለው? በጣም መጥፎ ነገር ነው የምንሰማው። እዚህ ጋር ተገደለ፣ እዛ ጋር ሞተ፣ እዚህ ጋር ክራሽ ያደረገ። የማታ ኒውስ እንኳን ይዩት፣ ሄድላይን ኒውስ እንኳን ኒውስ አንከር እንኳን እርበን ኒውስ እንኳን ብታዩት ሁሉ ነገር እንደዚህ ምድር እየተጨናነቀች በመጣችበት ሰዓት በጦርነት በተፈጥሮ በምንኖርበት ዓለም የአየር መዛባት፣ የኢኮኖሚ መበላሸት፣ ህዝብ ለህዝብ መጣላት፣ በእኛ ቨርዥን ደግሞ ለምናወስደው በዘር እንኳን ሰው ሁሉ ውጥረት አለ። ይሄ እኛ ጋር ብቻ ሳይሆን the whole nation world ነው። ቀደምት ስለ አማዞናዊ ነበርና ለዘመናት የተቀመጡ ትራይቦች እንኳን አሁን እየተገዳደሉ ነው። ይሄ ያለቃው መንፈስ ስራ እኮ ነው፣ ውጥረት ነው። ስለዚህ ምድር ላይ ይህን ሁሉ ሊያበርድ የሚችል ፖለቲካል ሜን ፊገር ሆኖ የሚመጣ እንደሆነ ነው አንቲክራይስት በባህሪው። የሰማነው እውነት ዓለም የመጨረሻው መልኳ ምን እንደሚመስል ያሳየ ምልክትን በካናዳ ኤድመንተን የምትገኘው ቤተክርስቲያን አገልጋይ ከሆኑት ወንድም አማን ባህታ ከተናገሩት የቀነጨብንላችሁ ነበር። ሰይጣንም ሰይጣን ነኝ ብሎ እንደማይመጣ ነገር ግን ለሰው ሐሳቢ ተቆርቋሪ መስሎ እንደሚመጣ ያየንበት ነው። አንዱ ማስጠንቀቂያም እንዲህ ያሉትን መረጃዎች መስማት አለብን። ከሰው ፍጥረት ጅማሮም ላይ እባቡ በማታለሉ እንዲሞቱ አድርጓል። አሁንም በመጨረሻውም አጀንዳው ይሄው ነውና ወገኖቼ ማስተዋል ይገባናል። ያኔም አታሎ ፍሬውን አስበላቸው፣ አሁንም እያስበላ ነው። ገና ደግሞ ብዙ ያስበላልና ማንቃትን ወደሚሰጠን ቃሉና ወደ መንፈስ ቅዱስ ህልውና ውስጥ መብዛት መግባት ይሁንልን። ከተስፋ ለመዘምራን ጋር ቆይታ እናደርግና እንገናኛለን። መልካም ቆይታ። ደረሰ ጊዜው ቀረበ ወቅቱ ልናፍር ወገኖች በርቱ። ጌታ በስልጣን በክብር ይመጣል፣ የምድር መሠረት ይናወጣል። ደረሰ ጊዜው ቀረበ ወቅቱ ልናፍር ወገኖች በርቱ። ጌታ በስልጣን በክብር ይመጣል፣ የምድር መሠረት ይናወጣል። የዛሬው ውብ ነገር መጥፋት መፈራረስ ነው ግቡ። ሁሉም እንዳለ መች ይጸናል፣ ትቢያ ገለባ ይሆናል። የዛሬው ውብ ነገር መጥፋት መፈራረስ ነው ግቡ። ሁሉም እንዳለ መች ይጸናል፣ ትቢያ ገለባ ይሆናል። ዛሬ የምናየው አጊጦ ነገ በመሞት ተውጦ እናየዋለን አንድ ቀን ጌታ ሲመጣ ሊወስደን። ሁሉም ነገር ቢጠፋ እኛ ግን አለን ተስፋ። የዛሬው ውብ ነገር መጥፋት መፈራረስ ነው ግቡ። ሁሉም እንዳለ መች ይጸናል፣ ትቢያ ገለባ ይሆናል። የዛሬው ውብ ነገር መጥፋት መፈራረስ ነው ግቡ። ሁሉም እንዳለ መች ይጸናል፣ ትቢያ ገለባ ይሆናል። ዋስትና ያለው በምድር ያለ ክርስቲያን በስተቀር ማንም አይኖር ተደላድሎ ነፍሱን ለትቢያ ወዲያ ጥሎ። ሁሉም ነገር ቢጠፋ እኛ ግን አለን ተስፋ።
እውነት ነው። ማረፊያችን ከመቼውም ጊዜ ይልቅ እጅግ በጣም ቀርበዋል። ወገኖች አጣን፣ ጎደለን፣ አልሆነልንም፣ የለንም በማለት መክሊታችንን እንዳንቀብር አይዞን፣ በጸጋውን በርታ። ሁሉ ነገር ቢጠፋ እውነት ነው፣ እኛ ግን አለን ተስፋ። በቅርቡ በደመና እንነጠቃለን። አሜን። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ ዜና ስናልፍ ባለፈው ሳምንት ውስጥ በአሜሪካ የተለያዩ ስቴቶች የቶርኔዶ አደጋ መከሰቱና ከፍተኛ ውድመት ማድረሱንም መዘገባችን ይታወሳል። ዛሬ ደግሞ በቻይና ሰሜናዊ ክፍል ዝናብ የቀላቀለው ከባድ ንፋስ መከሰቱን ተከትሎ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡም አሳስባለች። ከአገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ነፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጂንንና ሄበይን ጨምሮ የቻይናን ሰሜናዊ ክፍሎች እየመታ ይገኛል። የነፋሱ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑም ተገልጿል። የተከሰተው ከባድ ነፋስ ደረጃ የተሰጠው 13 እርከን ሲሆን ዝናብ፣ በረዶና ነጎድጓድ የቀላቀለ መሆኑንም የቻይና የአየር ትንበያ ኤጀንሲ ጠቁሟል። በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመላከተው ኤጀንሲው ከ300 በላይ ግዙፍ ዛፎችም ተገንድሰው መውደቃቸውን ጠቁመዋል። ነፋሱ የባሰ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛል። ይሄው ተግዳሮትም በረራዎች ሁሉ እንዲሰረዙ አድርጓል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና ሰሜናዊ አካባቢ ጎዳናዎች ጭር ብለው መዋላቸውንም መረጃዎች ይጠቁማሉ። እንግዲህ የነበሩን ዜናዎች እነዚህን ይመስላሉ። ክቡራትና ክቡራን አድማጮቻችንና ተመልካቾቻችን በወንድማችን ፓስተር አለማየሁ ነሞና በወንድማችን ይልቃል አስራት በየቀኑ እጅግ አንቂ ዓለማችን ምን እንደምትመስል በደንብ እንድንመለከት፣ እንድንገነዘብ፣ እንድናውቅ የሚረዳንን መረጃዎች ዕለት ዕለት ያቀርቡልናልና ገብተን እንድንሰማ ለሌሎችም ደግሞ ሼር እንድናደርግ እንድንዘጋጅበት የሚያደርገን ስለሆነ ይህንን እንድትከታተሉ ከወዲሁ ጥሪ ያደርግላችኋለሁ። እንግዲህ ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ዜናዎችን ደግሞ እንደዚሁ ይዘንላችሁ እንቀርባለን። ኢየሱስ ክርስቶስ በቅርቡ ይመጣል። አሜን። ማራናታ። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ። ተመልሼ መጥቻለሁ። ወገኖች በመላ ዓለም ሆናችሁ ዜናችንም ተከታተሉ። የእግዚአብሔር ቃል እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ይለናል። እንግዲህ እግዚአብሔር ሐሳብና አጀንዳ ሰውን ወደ ቀደመው ወደ ዘላለም ሕይወት መመለስ ነውና ሰው በኃጢአት ከወደቀ ጀምሮ እንዴት ብሎ ወደ እርሱ የሚመጣበትን መንገዶች ሲያመቻችለት ሰውም በአመፃው ሲቀጥል መጨረሻ ግን ጌታ ኢየሱስ ክርስቶስ ምትክ የሌለውን ኃጢአት የሌለበት ሰው ሆኖ ተወልዶ ክቡር ደሙን ወደ አብ አቅርቦ ተፈጸመ ብሎ ሕይወቱን ሰጠልን። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ በዓለም ላሉ ሰዎች በሙሉ ለነጩም፣ ለጥቁሩም፣ ለሀብታሙም፣ ለድሃውም፣ ለተማረውም፣ ላልተማረውም በዓለም ላይ ለሰዎች ሁሉ የመታረቂያው መካከለኛ ክርስቶስ ብቻ ስለሆነ ሌላ ምንም ተጨማሪ ስለማያስፈልግና ጭማሪም ስለማይመጥነው በኢየሱስ ክርስቶስ በኩል የመጡትን ብቻ ስለሆነ እግዚአብሔር የሚቀበለው። ለዚያም ነው እኛ ይህንን የምስራች፣ ይህንን ታላቅ ደስታ፣ ታላቅ የምስራች፣ ታላቅ መድኃኒት የሆነው ክርስቶስን ለማድረስ አብዝተን የምንጮኸው። እንደዚህ የሚባል ሃይማኖት አለኝ ብንለው እግዚአብሔር አያውቀው። ልጄ ኢየሱስ አለ ወይ ነው ጥያቄው። ልጁ ያለው ሕይወት አለው የሚለው ለዚያ ነው። ይሄ ሕይወት የሌላችሁ ቀናችሁ ዛሬ ነው።
በየትኛውም የሀብትና የእውቀት ጣሪያ ላይ ያላችሁም ሆነ በሕመምም ያላችሁ፣ እንደዚሁ በማረሚያ ቤት የምትገኙ፣ በቤታችሁ በየጓዳችሁ በየመኝታ ቤታችሁ በትራንስፖርትም ሆናችሁ በስልኮቻችሁ አሁን እየሰማችሁ እያዳመጣችሁኝ ያላችሁ በሙሉ ይህንን ዕድል ተጠቀሙበት። እግዚአብሔር አሳልፎ የሰጣችሁ የከበረ ዕድል ነው። አጠገባችሁ ነው ያለው። ውጫችን የሞላ ቢመስልም ውስጣችንን ክርስቶስ ቦታውን ካልያዘ የሰውነት ክብር ላይ ገና አልደረስንምና በአንዲት ደቂቃ ንስሐ ክርስቶስን የሕይወታችሁ ጌታ አድርጉት። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ማንም ሁለተኛውን ሞት እንዳይሞት ዕድል ሰጥቶናል። መጠቀም የእኛ ፈንታ ነው። ትንፋሻችን ጸጥ እስክትል ድረስ ይጠብቀናልና በቁም እያላችሁ ዛሬ የእርቅ ቀን እንዲሆንላችሁ ከኔ ጋር አብረን በእግዚአብሔር ፊት አጭር ደቂቃ ንስሐ እንገባለን። አምናችሁ እኔ የምለውን በአፋችሁ ተናገሩ። የግድ መጮህ አያስፈልጋችሁም። ቀስ ብላችሁ መናገር ትችላላችሁ። እግዚአብሔር ይሰማችኋል። መንፈስ ስለሆነ ይሰማችኋል። እመኑት። የእውነታችሁን በሉ፣ ይቀበላችኋል። እግዚአብሔር ሆይ ይህንን ትልቅ ዕድል ስለሰጠኸኝ አመሰግንሃለሁ። እንድሞት አትፈልግምና ኢየሱስ ክርስቶስ በመስቀል ላይ ለእኔ ሲል እንደሞተ እንደተቀበረና እንደተነሳ ደግሞም እንደሚመጣ አምናለሁ። ሕይወቴን ተቀበለኝ፣ በደሌንና መተላለፌን ይቅር በለኝ። ይቅር ስላልከኝም አመሰግናለሁ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። ደጋግማችሁ በኢየሱስ ክርስቶስ ስም እያላችሁ ጸልዩ። መጽሐፍ ቅዱስን ከዮሐንስ ወንጌል ጀምራችሁ አንብቡ። በአካባቢያችሁ ወደሚገኝ ቤተ ክርስቲያን ሄዳችሁም ኅብረት አድርጉ። ለእኛም ደውሉልን፣ እንጸልይላችኋለን፣ እናበረታታችኋለን። እግዚአብሔር አምላክ ይባርካችሁ። በደህና ሁኑ።